ዳንኤ ሂድበት እያረክ ያለከው ነገር በጣም አሪፍና ትክክለኛው ነገር ነው። እንግዲህ አሁን ላይ ሄርሜላ እኔ መንገዶችን እያስተካከልኩ እኔም አንተም ጠንክረን ሁለታችንም የራሳችን ህይወት ለመቀጠልና አዲስ ህይወት ለመጀመር ስንል አንተ በዚህን ያህል ነገሮች የምታበላሸው ለምንድን ነው? እኔ ለምንድን ያልታየው? እኔ ስለማፈቅር እኔ ስለምወድክ ነው ወይ? የኔስ ጊዜ ለምንድን ነው የሚባክ ነው? እኔ ላንተ ዋጋ እየከፈልኩ አንተ ግን እኔ እየታየው ካደለም እንዴት ነው የተከፈተ ወይና አምነህ የምትጠጣው? ምንም የልጅክ እናት ብትሆን ምንም ጥሩ ጊዜ ያሳለፋችሁም ቢሆን ኖሮ እንዴት እንደዚህ አይነት ነገር ታደርጋለህ? ያልሽ ነው የዘሮ ሄርሜላ ማለት ነው። በነገራችን ላይ እኔ የዚህን ያህል ኮንፊደንስ ኖሮሽ አብርሃም ላይ ግትርና በቃ በጣም ኮንፊደንስ ሆነሽ የዚህን ያህል ልትከራከሪለት የምችው ለምን እንደሆነ አላውቅም። ይሄ ነገር እንደሚፈጠርና ሩታ ምንም ነገር ከማድረግ ወደኋላ ማትል ሴት እንዳልሆነች ወይም ደግሞ ምንም ነገር ማድረግ የሚሳና ሴት እንዳልሆነች እኮ በጣም ታውቂያለሽ አይደለ? በነገራችን ላይ ሩታ ነገሮችን አውቃ ነው ዝም የምትለው፣ ነገሮችን ባላወቀ ባልሰማ ዝም የምትለው የያዛ ይዟት ነው። ገብቷችኋል አይደለ? ከዚህ በፊት ማለት ነው ያው ከወለደችን በኋላ አራስ ነበረች። አራስ ሆናችሁ ደግሞ እንደዚህ ከሰው ጋር ትግል ነቆራ፣ ልጃችሁ አልጠነከረም፣ ብዙ ነገሮች አለ። ለምን ለልጃችሁ መኖርና ለልጃችሁ ስለምታስፈልጉት ማለት ነው። አሁን ላይ ግን ሩታ ትክክለኛ መንገድ ነው እየሄደች ያለችው። የዚህን ያህል እንደሚያፍጨረጭራት፣ የዚህን ያህል እንደሚያናዳት፣ የዚህን ያህል ሌላ ታሪክ ውስጥ እንደሚያስገባት እኮ እናውቃለን ሁላችንም። አንድ ቤተሰብ ዳንኤ ደግሞ በርታ፣ ሂድበት። በቃ ሁለቱ እንዲስማሙ ነው እያረክ ያለው። እኔ በተረዳሁት መንገድ ሩቲና አብርሽ አብሮ እንዲሆኑ ነገሮች እንዲስተካከሉ የራስክን መንገድ በጣም ይሄድሃል። አቦ ይመችክ ማለት ነው። ሲቀጥል አብርሃም ትላንትና ያው እንዳያችሁት ተደፈርኩኝ ዘራፍ ብሎት ነው ወንድሙን እንግዲህ የጠራበት ዋነኛው ፐርፐዝ እና ዋነኛው ምክንያት እሷ እንደዚህ አይነት ስሜት እንዳይሰማትና እንደዚህ አይነት ነገሮች እንዳይፈጠሩ ነበር። አያችሁ አይደለ? አይ አብርሃም፣ አይ አንተ፣ እኔ ማለት ሁለቱን ነው የምትፈልጋቸው። ሩታን ነው የምትፈልጋት፣ ሄርሜላ ነው የምትፈልጋት። በጣም ግራ የሚያጋባ ሁኔታ ላይ ነው ያለው። አንተ ለራስህ ራሱ በጣም ግራ ተጋብተክ ነው ያለው። እንዴት ነው ሊሆን የሚችለው? እንዴት ነው ነገሩን ማስቀጠል የምትችለው? ማለት በዚህን ያህል እንዴት ማለት እንዴት ነው ሁለት ህይወት በአንድ መንገድ ማስኬድ የምትችለው? አችልም እኮ። ስለዚህ አንዱን መምረጥ ነው። ፈልገ ወደ ተዝለፍልፈ በቃ በጣም ደስ ብሎ እንጆ ያረከውን ነገር አሁን ላይ ልክ በቃ እንዳልፈለክ ወደክ እንዳልሆነ ተገደክ እንደሆነ አረተው ማን እንዲያምንክ ነው? ማን እንዲያምንክ ነው? እውነት በጣም ሼም ነው አብርሃም ማለት ነው። የዚህን ያህል እንደዚህ ከወደድካትና ካፈቀርካት ታዲያ ሄርሜላ ለምን ከድሮኑ ቃል እንደገባህላት ለምን መጣክ ታዲያ? ሩታ ቤት ፈልገህ አይደለ? ስትጠረኩ ፈልገህ ነው የመጣው፣ ስትጠጣም ፈልገህ ነው የጠጣው፣ ስተኛም ፈልገህ ነው የጠጣው፣ ሱሪክንም ስታውል ፈልገህ ነው ያወለከው እንጂ እሷ ወልቃለህ አይደለም። የታየሽ እንዳትሉኝ። አዎ በቃ በጣም ደስ ብሎት ነበር። ቪዲዮ ማየት ትችላላችሁ ገብታችሁ። በጣም ደስ ብሎት ስታቅፈው ደስ እያለው፣ ወደ ክላስ ሲገባ አቅፈው ስታስገባው ደስ እያለው ነው አይደለ? ሳይፈልግ ምንም ያደረገው ነገር ግን ዛሬ ያዡ ልቀቁኝ። ይኸው ወይዘሮ ሄርሜላ እንደዚህ ነገር እንዳይፈጠር ዳንኤ ደግሞ በርታ፣ ሂድበት። በቃ ያረከው ነገር ትክክል ነው። አንተ የሩታን ህይወት ለማዳንና አብርሃምና እሷን አንድ ላይ ለማድረግ እየጣርክ ነው። ግን ብዙ ጊዜ አብርሃም እኔ ካስተዋላችሁ ዳኒ የሱን ህይወት እንደሚመጠብጥ አድርጎ ነው የሚያስበው። ግን እንደዛ አይደለም። አብረው እንዲሆኑ ነው እና ነገሮች እንዲስተካከሉ እየጣረ ያለው። ብቻ ለማንኛውም የኔ ወዶች ማለት ነው ሁሉ ነገር መልካም እንደሚሆን ተስፋ አድርጋለሁ። ሚስቴ የምታቀኝ አውልቄ እናንተ የምታቆኝ ታጥቄ ይውላል። እውነት ነው ዛሬ ዴቭ ማለት ነው። በተለይ ቡራ የሚባለው ልጅ እኔን ብቻ ነኝ አብርሃምን የማውቀው፣ ከኔ በላይ አብርሃም የሚያውቀው ሰው የለም። ጭራሽትና ወንድሙ ፊት በጣም ከልክ ያለፈ መስመርን እንስተሃል። በነገራችን ላይ መስመርን እንስተሃል። መስመር ላይ ሆን እሺ እንዴ ምንም ቢሆን እኮ አንተ ከሩታ በላይ አታውቀውም አብርሃምን ማለት ነው። የፈለገ ታሪክ ጓደኛዋ ብትሆን የፈለገ ወዳጁ ብትሆን ከሚስቱና ከሩታ የበለጠ አንተ ልታውቀው አትችልም። እውነት ነው። ይሄን ነገር እያረክ ያለኸው የሄርሜላ ግሩፕ ወይም ደግሞ የሄርሜላ ቡድን ስለሆንክ እሷ በቃ ምን ትለኛለሽ ብለህ ከሆነ ኖ፣ በነገራችን ላይ ኖ፣ ማንም አይሰማትም። እስቲል ዛሬ ቡዜ እንኳን ብልሃለች። ይሄን ሀሳብ አስበህ ከሆነ እኔ አይመለከተኝም ብልሃለች። አይመለከተኝም፣ እውነቷን አይመለከታትም እንዴ እነሱ እንኳን እህትና ወንድሞቹ እንኳን በዚህን ያህል ተጋፍጦ ለእሷ ትክክል ናት ሲሉ አንተ የዚህን ያህል ደርቀ የምትሟገትበት ምክንያት ምንድን ነው? ማነክ? እኔ በጣም ከሚገርመኝ ነገር እስኪ የራሳችሁ ላይ ፋሳዩን እስኪ ልክ ሁሌ እነሱን ህይወት ገብታችሁ እንደምትበጠብጡ ሁሉ እስኪ እናንተም የራሳችሁን ላይፍ የራሳችሁን ህይወት የራሳችሁ ነገር እስኪ አምጡት ሶሻል ሚዲያ ላይ። ሁሌ የእነሱን ነገር ነው የምትፈተፍቱት ማለት ነው። ለምን
ነው ሲጀመር አንድ እንስት የልጇን አባት የፈለገ ተአምር ቢበድላት በዚህን ያህል የምታረግ ሴት የለችም። ደግሞ ሲቀጥል ላንተ ነው ላበላብ ሆንኩኝ ብሎ የሚነግር ሲጀመር መች ላንተ የሚልክ ለእኛም እኮ አለን ለሁላችንም ነው ያለን እኮ ምን እንደተፈጠረ አላቅም። ወንድ ልጅ በቃ አረ ጌታር ወንድ ልጅ እንደዚህ ሲዘከረከ አያምርበትም እንዴ? አንተ እኮ ተዝረክርከ በጣም በቃ ነገሮችን የሆነ ከአቅም በላይ ሆኖ ራስህን በራስ ሰዓት ራስህ ስሜትክና ፍላጎትህ አስገድዶክ እንጂ ሩታ አስገድዳህ ምንም ያረከው ነገር የለም ነው ወይስ በቃ ለምን ሩታ ከኔ ጋር አላደረችም ለምን እቅፌ ውስጥ አላደረችም ነው እንዴ? አረ በጣም ሼ ነው። በተለይ ቡራ የምትባል ልጅ ደግሞ እረፍ። እኔ በጣም ስናድር የነበረው በዚህ በአቤላ ነበር። ደግሞ አንተ ጭራሽ መጣ ቀን ላይ መጥቶ አቤላ ሄርሜላ ጠፋች ትጥፋ። አረ በዛው ጠፍታ በቀረች እንደውም ጠፍታ በዛው በቀረች። ቤተሰቦቻቸው የራሱ የገዛ እህት ወንድሙ እንኳን በዚህ ያህል እናንተ ከነሱ ህይወት እንድትወጡ ሲሞክሩ እናንተ የነሱ ህይወት እኛንን የምናቀው ከኛ ውጭ ማንም የሚያቀላችሁ የለም። አረ ተው ግን በኋላ ነገሮች ይስተካከሉና ሰላም ይፈጠርና ሰላም ይወርድና ነገ የምታፍሩበት የምትጸጸቱበት ነገ እናንተ ኋላ የምትሆኑበት ጊዜ አለ። ታውቃላችሁ አይደለ? ፊተኞች ኋለኞች ይሆናሉ፣ ኋለኞች ደግሞ ፊተኞች ይሆናሉ የሚባል አባባል አለ። ስለዚህ አንዳንዴ ቆም ብላችሁ አስቡ። በቃ ልጅ መብቷን የፈለገችውን ነገር በአብርሃም ላይ ማድረግ መብቷ ነው። የፈለገችውን ነገር የማድረግ መብቷ ስላችሁ ይሄ አጠጥታ ሰክራ ደንዛ ምናምን ሳይሆን በቃ እያንዳንዱ ላይ የምታረጋቸው ነገሮች ምንም የተለየ ነገር አይደለም። አንድ ሚስት የምታረገውን ነገር ነው ያደረገችው። ምንም የተለየ ነገር አይደለም። ምን አንጨረጨራችሁ? የእናንተ አይዲ የእናንተ በቃ ያሰባችሁት እናንተ ያቀራችሁ ነገር ስላልተሳካላችሁ ከሄርሜላ ጋር ስላልሆነ በቃ ሩታ እንደምትችል ስላሳየቻችሁ እሷ ጀግና ጎበዝ ጠንካራ ሴት ስለሆነች ምንም ነገር ፈልጋ ማጣት እንደማትችል ስላሳየቻችሁ በጣም ተናዳችኋል። ገና ምን አይታችሁ? ሩታ እኮ የጀመረችው እንጂ አልጨረሰችውም። በነገራችን ላይ አንዳንዴ ሰዎች ዝም ሲሉ፣ ሰዎች ሳይናገሩ ሲቀሩ፣ ሰዎች በቃ ሳይለንት ሲሆኑ የሆነ ምንም የማያውቁ ሰዎች አድርገን አንውሰዳቸው። በተለይ ዝም የሚል ሰው በሚናገር ሰዓት እንደዛ ሰው ተናጋሪ ሰው የለም። ሩታ ደግሞ በጣም ስማርት የሆነች በጣም በራሷ ኮንፊደንስ ያላት እኔ ቅድምም ቪዲዮ ሰርች የላቸዋለሁ። በተለይ ትናንትና በነበረው ሁኔታ በጣም በግልጽነት ነበር ከእህትና ከወንድሙ ጋር ስታወራ የነበረው ማለት ሳታፍራችሁ ሳትሸማቀቅ። እንግዲህ እኔ ከሱ ጋር ነው የሚያረኩት ነገር የለም ከኔ ጋር እንግዲህ አለማደሩ ከሆነ እያናደድና ዘራፍ የሚለው እንግዲህ ምንም ማድረግ አልችልም። አይም ሶ ሶሪ። ግን ባሌ ነው፣ እወደዋለሁ፣ የልጅ አባት ነው። በቃ አብረን እናምሽው ጠራሁት፣ ወይን ጠጣን፣ ከዛ ሞቃለው አስገባሁት ክላስ ተኛ። እኔም ከልጅ ጋር አደርኩኝ። ግን አሁን ዘራፍ ለቀቁኝ የሚለው እኔ ከሱ ጎን ከቅፉ አለማደሬ ነው። በቃ እውነቷን ነው ያኔ ያናደር ያለው። እናም ደግሞ ነገሮችን ለመሸፋፈን በተለይ በቃ ለሄርሜላ በቃ እንዴት ነው እሷ እንድታምንለት እሱ ሳይፈልግ እንደሆነ እንዲደረግለት ጥፋቱ በቃ እንዳይቆጠርበት ማለት ነው። በነገር ሩቲ በጣም ትችላለች። እኛ እኮ ሩቲን ጀግና ነች፣ ትችላለች። አንድም ነገር ፈልጋ ከማድረግ ወደኋላ እንደማትል ሲጀመር ደግሞ በጣም ብለኛና ጥበበኛ ሴት ናት። ሩታ እኮ እስከዛሬ ድረስም እኮ ነገሮች አቅተዋት አይደለም። ምናልባት አብራቢ ይመለሳል እስኪ ከዛሬ ነገ የተሻለ ሰው ይሆናል በሚል እንጂ እኮ ምንም ነገር አቅተዋት አይደለም። ቤተሰብ እውነት ምንም ነገር አቅተዋት አይደለም። ግን በቃ እነሱ የሆነ ሩታ ዝም ስለምትላቸው ካሜራ ደቅነው በፈለጉበት ሰዓት መጥተው ሲጠሯት እየሄደች ከእነሱ ጋር ቪዲዮ ስለምሰራ በቃ የሆነ ምንም ማታቃርገው ነው የሚያት ነው። እንደዛ አይደለም። በነገራችን ላይ ወንድሞቼ እውነት አስቡበት፣ የምታረጉትን ነገር አስቡበት። አቤላን ብትሆን ስርዓት ያዝ። ነገሮች በሚስተካከሉ ሰዓት ሁሌ አንተ እየገባ ነገሮችን ታደፈርሳቸዋለህ። ለምን? አንተም የራስህን ህይወት ኑር፣ ወይ ደግሞ ከእሷ ጋር ኑር። በጎን ደግሞ ሄርሜላ የራሷን ልጇ እንግዲህ ሶሻል ሚዲያ ላይ መታ እንግዲህ እናቴ ወደ ቤት ተመልሺ፣ ቢያንስ የእናቴ ፍቅር ማግኘት አለብኝ፣ እናቴ እየናፈቀች ነው እስከምትል ድረስ ሁላ አንቺ እንግዲህ በዚህ ልክ ራስሽን እያዋረድሽ ነው ያለሽው እንዴ። ለምንድን ነው ማንፈለግበት ቦታ ብዙ የምንቆየው? አንቺ ምንም አብርሃም እኮ ቢወድሽ ማለት ነው ቤተሰብ በዙሪያ ያለው ሰው ካልወደድሽ መጨረሻ እንደሚያምር ወቂ። ምንም አብርሃም እንደው ፈልጎሽ አይደለም። እውነት ለመናገር በቃ ስራ ለመስራት ቪዲዮ ለመስራት አብሮ ጀስት ኢንጆይ ለማድረግ እንጂ እኔ ፈልጎሽ ወዶሽ አይመስለኝም። ግን አንቺ አውቶጆርሽ ታፈቅሪዋለሽ። እንግዲህ የምታሳይ ነገር ሪል የሆነ ነገር ነው። በእርግጥ ካሜራ ላይ ያለውንና ሪል ደግሞ መሬት ላይ ወርዶ ያለውን ነገር ብናይ የተለያየ ሊሆን ይችላል። ያው እኛ ከምናየው ነገር ነው የምንፈርደው። ኦኬ ለስራም ሊሆን ይችላል። ኢትስ ኦኬ ስሪ መብትሽ ነው። ግን እስኪ ከነሱ በመራቅ እነሱ የራሳቸውን ችግራቸው በራሳቸው መንገድ እንዲፈቱ እስኪ ለአንድ ሳምንት ነው ለሳምንት ጥፊ
እውነት በቃ የሆነ ቦታ ሂጂ እስኪ። ከዛ በኋላ አብርሽና ሩታ የማይታረቁ ከሆነ በቃ እውነትም አብርሽና ሩታ ጋር የሆነ በመካከላቸው ሊፈቱት ያልቻሉ ችግር አለ። አንቺ ጋር ጥፋት የለም ብለን በቃ አንቺንም አንፈርድብሽም፣ ግን እስኪ ተያቸው፣ በቃ ራሳቸው ችግራቸውን እንዲፈቱ ተያቸው። እነዚህ ሁለት እህትና ማቾች ዴቭ እና ቡዜ በጣም ዋጋ እየከፈሉ እውነት ለመናገር ዋጋ እየከፈሉ ስላችሁ ዋጋም ሲከፍሉ ደግሞ ሚዛናዊ በሆነ መንገድ ወንድማቸው ላይ ሳይወግኑ ሩታን እንደራሳቸው እንደ እህታቸው እንደ ራሳቸው ፋሚሊ አይተው የእሷ ትዳርና የአብርሃም አንድነት እንዲስተካከል በጣም ብዙ መንገዶችን እየሄዱ ነው። ይሄ በሚሆንበት ሰዓት ደግሞ ይሄ ቡራ የሚባለው አቤላ የሚባለው ልጅ ደግሞ ይመጡና ሌላ ነገር ይቆሰቁሳሉ። እስቲል አንተ አሁን ከሩታ በላይ አውቃሃት ነው መድኃኒት አርጋበት ነው የምትለው። እሺ መድኃኒት ተደርጎበት ከሆነ እኮ ይሄ ልጅ እንዴት ነው እስካሁን እንግዲህ የተንቀሳቀሰ የተራመደ ያለው? ደግሞ ብያችኋለሁ፣ አንድ ሰው መድኃኒት ተደርጎበት የሆነ ከሌላ ሰው ጋር ሊተኛ አይችልም ማለት። አንድ ሰው መድኃኒት ከጠጣ ከደነዘዘ ምንም አይነት ስሜት የለውም። ስለዚህ ከሴት ልጅ ጋር ደግሞ አንድ ወንድ የሚተኛው ስሜት ሳይኖረው ደንዝዞ አይደለም። እውነት በዚህ በጾም ግን እናንተ እውነት ታስቀጽፉናላችሁ የምናወራውን ነገር ማለት ነው። ለምን ሰክሮም ደግሞ ከሆነ እያንዳንዱ ነገር እኮ በነገራችን ላይ ሰካራም የልቡን አይረሳም ነው የሚባል አባባል አለ አይደለ? ምንም የሚረሳው ነገር የለም። እያንዳንዱ ነገር ሲያደርግ ፈልጎ ወዶ ደስ ብሎት ደግሞ ሲጀምር ደስ ብሎት ነበር። በቃ በጣም ደስ ብሎት ነበር እንጆ እያደረገ የነበረው ፈታ ብሎ ፈካ ብሎ የሆነ ስታቅፈው ቀፈይ ስትለው እየሳቀ ደስ እያለው በቃ አለ አይደለ? በጣም እንጆ የሆነው ነበረ ሪላክስ ያደረገ የነበረው። እና ለዚህ ነው ታዲያ ለዚቹ አቅምህ ነው እንዲህ ተንሰፍስፈህ ልፍስፍስ ብለህ ለዚቹ አቅምህ ነው እንደዚህ ሆንክ። ያዙ ይልቀቁኝ ተደፈርኩ አለ እኮ። መቼም ተሰምቶ የማያውቅ እንዳንል መቼም እኛ ሀገራችን ላይ በቃ ጊዜው ተቀይሯል። ያው ሴት ወንድን እንትን የምትልበት ጊዜ እየሆነ ነው። ወንድም ደግሞ ያው ተደፈርኩ የሚልበት ጊዜ ሆነ እኮ። ኧረ አብርሃም ንቃ፣ እውነት ንቃ ንቃ ንቃ። ሄርሜላ አታዛልቅህም። እኛ እንግዲህ አሁን ላይ የምንጠብቀው የሆነ ነገር ተፈጥሮ ሰላም ተፈጥሮ ሁለታችሁ አንድ ላይ ሆናችሁ ባባዬን ሎሌን በቃ አንድ ላይ እያሳደጋችሁ ማየት ነው የምንፈልገው። ግን እናንተ ሌላ ፓርት ላይ ሌላ ርዕስ ላይ ናላችሁ። ግን በዛም ወጣ በዚህ ወረደ ቤተሰብ ማለት ነው በቃ እነሱ ይጣሉ የሚቦጫጨቁም የፈለጉትን ነገር ያድርጉ፣ ሁለቱ ብቻ አብሮ ይምጡልን። በቃ ሄርሜላ ጠፋች ተባለ አይደለም፣ በዛው ጠፍታ በቀረች። እውነት በዛው ጠፍታ በቀረች። ባል መጣች፣ በቃ ምን ታደርጋለች? መታስ ምን ልታደርግለት ከዚህ በኋላ? አሁን ብትመጣ ከሷ ጋር አድረሃል፣ ከሷ ግንኙነት አለግ። እንዴት ለኔ የገባህልኝን ቃል፣ እንዴት ለኔ የገባህልኝ ፕሮሚስ እንዴት ቃልን ታጥፋለግ? እንዴት እንደዚህ ልታረግ ትችላለህ? እኔ አምኜ እኔ ላንተ ብዙ ዋጋ እየከፈልኩኝ የ500,000 ብር ሰዓት ገዝቼ ልክ ያው ታውቃላችሁ፣ አንዳንዴ ይሄ በጥቅማ ጥቅም የሚያዝ ፍቅር ምንም ዋጋ የለው፣ ምንም ዋጋ የለው ማለት ፍቅር በጥቅም አይደለም። ፍቅር በፍቅር እንጂ ፍቅር በጥቅም ነው ሊሆንም አይችልም። ምናልባት ጊዜ ሊሆን ይችላል። አንዴ ቤት ገዛሁለት። በነገራችን ላይ ያው ቤቱ መቼም ያው የቴምር ሪል ስቴት አብዛኛው ዩቱበር እንግዲህ ያው ማስታወቂያ ይሰራል ቤት ገዛው እያለ ማለት ነው። ያው በእነሱ ሰው ሲሄድላቸው የሚያገኙት ኮሚሽን ስላለ ማለት ነው። ያንንም አደረገች። የወርቅ ሰዓትም ገዛሁለት አለች። የወርቅ ሰዓት ሳይሆን እንግዲህ ኖርማል የብራዚል ቅብ የሆነ ሰዓት ሊሆን ይችላል። እና በእንደዚህ አይነት መንገድ አለ ወንድ ልጅ ትሪት አድርገሽ ወደ ራስሽ ትመልሽ ወይ ደግሞ ወደ ራስሽ እንዲመጣ እንዲያፈቅሽ የምታረጊው። ወንድ ልጅ ራሱ ሲወድሽ ነው። ራሱ ወዶሽ ራሱ በጣም ከባድ ነው አይደለም? አንተን እኔ ወድጄሃለሁ ብለሽ ይዘሹ ይቀርና ማለት ነው። ለማንኛውም የኔ ወዶች እንግዲህ እኔ በጣም ደስ የሚለኝ በዛው ቀርታ ባትመለስ ነው። እንግዲህ የሩታ ደጋፊዎች የሩታ ተቀናቃኞች እንግዲህ ምንም ማድረግ አይቻልም። በጣም ሶሪ። ቁርጣችሁን ወቁ እናንተም ማለት ነው። መልካም መቃጠል የኔ ወዶች። ቪዲዮ ላይክ አድርጉ። ባባይ